በሀገራችን የሥነ ጽሑፍ ታሪክ ያልተለመደውን ምስጢራዊ የወንጀል አጻጻፍ ተከትሎ ልቦለድ መጽሐፍትንና እውነተኛ ከሕይወት የተቀዱ ታሪኮችን በመጻፍ ያስተዋወቀን የመጀመሪያ ሰው ነው ሲል ዳግላስ ጴጥሮስ በአዲስ ዘመን ጋዜጣ ጥር 16 ቀን 1978 ዓ.ም ጽፎ ነበረ። ሪፖርተር ጋዜጣ ደግሞ ሚያዝያ 11 ቀን 2009 ዓ.ም በግማሽ ዓመታት የድርሰት ሕይወታቸው 16 ልብ ወለዶችን፣ 4 እውነተኛ ታሪኮችን፣ 7 የቴሌቪዥን ድራማዎችን ደርሰዋል፣ አዘጋጅተዋል። በተለይ በወንጀል ምርመራ ድርሰት ዘርፍ በኢትዮጵያ ስነ ጽሑፍ አይነተኛ ቦታ እንዳላቸው ጽፏል። ስለ ታዋቂው ደራሲ ይልማ ሀብተየስ እኔም ታዲያ የእሳቸውን ሥራ ወደ እናንተ ሳቀርብ እንደ ሁልጊዜው ላይክና ሼር ማድረጋችሁን ከወዲሁ እየጠቆምኳችሁ ወደ ዝግጅት ያልፋለሁ። አመሰግናለሁ። ማንደፍሮ ጠዋት በ12 ሰዓት ላይ እየተነጫነጨ ከመኝታው ላይ የግዱን ተነሳ። የቀሰቀሰችው ባለቤቱ አልማዝ ነች። ለምን እንደቀሰቀሰችው ምክንያቱን ያወቀው በኋላ ነው። ከ4 ቀናት በፊት የሙታን ሐውልት መርቁልን የሚል የጥሪ ካርድ እንደደረሳቸው ትዝ አለው። ማንነታችንን ወቁልን ለማለት ሰውን እንቅልፍ መንሳት ምን ይባላል አለ አልጋው ላይ ቁጭ ብሎ ራሱን እያከከ። ከዚህ በፊት በተደጋጋሚ ይህን የመሰለው ጥሪ ደርሶት አልተቀበለውም። ግብዝነትና አጉል ጉራ ነው ብሎ ንቆትቶታል። በዚህ ምክንያትም ብዙ ሰዎች ተቀይሞታል። አንዳንዶቹም በግልጽ አኩርፈውታል። እሱ ግን በሞኝነታቸው ለነሱ አዘነ። ከአልማዝ ጋር ከተጋቡ በኋላም በዚህ ጉዳይ ላይ ብዙ ተጨቃጭቀዋል። ሰው ሁሉ ባህላችን ነው ወጋችን ነው ብሎ ያመነበትን አንተ ብቻን ትክክል አይደለም ልትል እኮ አይገባም ብለዋለች። ለቋሚውም ሆነ ለሟቹ የሚሰጠው ጥቅም ስለሌለ ሊነቀፍና ሊወገዝ የሚገባው ልማድ ነው ብሎ ቢከራከርም አልተቀበለችውም። በለቅሶ ባህል የተነሳ ትዳራቸውን ከሚፈታተን ቅራኔ ላይ ደርሰው እንደነበር ያስታውሳል። ለጠባቸው መንስኤ የሆነው የአክስቷ ባል ወንድማቸውን ተረድተው ሐዘን ይቀመጣሉ። የሰሙለት ለቅሶ ይደርሳሉ፣ የዝንም ይወስዳሉ። በሶስተኛው ቀን ሌሊት ተነስታ ሳልስት እንሂድ አለችው። ብለን ደግሞ ለመርዶም ሳልስት ፈጠርንለት እንዴ? አሁንስ ግጣጣን ብሎ ተመልሶተኛ። ባለቤቱ አልማዝ በዚህ ተቀይማ ጠዋት እንደወጣች ወደ ቤቷ ሳትመለስ ቀረች። ማታ ከቤተሰቦቿ ዘንድ ቢሄድ አራስ ነብር ሆኖ ጠበቁት። እንዴት እንደዚህ ይደረጋል ብለው ወቀሱት። በመጨረሻ ከዘመድ ወዳጅ የሚያቀያይም ወንጀል በመፈጸሙ ተወቅሶ ወደፊትም እንደዚህ አይነት ህገወጥ ድርጊት ላይ ፈጽም ቃል ገብቶ ሚስቱን ይዞ ተመለሰ። ሟቹ በዳኝነት ሥራ ለረጅም ዘመን ስላገለገሉ ማንደፍሮ ያውቃቸዋል። በሰፈራቸውም የተከበሩ አዛውንት ናቸው። ከልጆቻቸው ጋርም የቅርብ ግንኙነት አለው። ሐውልታቸውን ለመመረቅ የተገደደው ግን ሚስቱን በመፍራት ነው። ውስጡን እየበሸቀ ልብሱን ለበሰ። ከሙታን አምባ ሲደርሱ ስፍር ቁጥር የሌለው ሰው መቃብሩን ከቦ ቆሟል። ሐውልቱ በከፊል በጥቁር ጨርቅ ተሸፍኗል። የሟቹ የሕይወት ታሪክ የተጻፈበት መለስተኛ መጽሔት የሚያህል ጥራስ ይታደላል። ቀሳውስቱ በዜማ ይጸልያሉ። የሟቹ ቤተ ዘመዶች ሳይቀሩ እርስ በራሳቸው ይወያያሉ። ቀልድ እየፈጠሩ የሚስቁም ነበሩ። አልማዝ የምታውቃቸውን ሴቶች በሩቅ አይታ ኖሮ ሄዳ ከነሱ ጋር ተቀላቀለች። ማንደፍሮ የተሰጠውን መጽሔት እያገላበጠ አንዱን የመቃብር ሐውልት ተደግፎ ቆመ። ልባሱ ላይ ያለው ፎቶ
ሟቹ በጎልማሳነታቸው ዘመን የተነሱት ነው። በወዳጅነት፣ አዋቂነት፣ ትሑትነት ወዘተ አጋኖ አቅርቦታል። የልጆቻቸው፣ የሚስታቸው፣ የወንድማቸው፣ የእህታቸው ሐዘን እንጉርጉሮ ሰፊ ቦታ ቢሰጠውም በአንድ ሰው የተገጠመ ለመሆኑ በግልጽ ይታወቃል። ሰው ራሱን እንዴት ያታልላል? አለማንደፍሮ ግጥሞቹን ተመልክቶ በመጽሔቱ ውስጥ ሟቹ በግላቸው ከቤተሰቦቻቸውና ከቅርብ ወዳጆቻቸው ጋር የተነሱት ፎቶግራፍ በብዛት ይገኙበታል። ከመጨረሻው ገጽ ላይ ካለው ምስላቸው ግርጌ ለተራበ ያበላ፣ ለተጠማ ያጠጣ፣ ለታረዘ ያለበሰ ታላቅ ሰው ለዘላለም አንቀላፋ የሚለውን ውዳሴ ተመልክቶ ማንደፍሮ ፈገግ አለ። መቼ ይሆን ክፉ ሰው የሚሞተው ብሎ ራሱን ጠየቀ። እስከ መቼ ነው በራሳችን የምንቀልደው አለ። ሁለት ፎቶግራፍ አንሺዎች ከሚመረቀው ሐውልት ግራና ቀኝ ከሚገኙ መቃብሮች ላይ ወጥተው ካሜራቸውን ቁልቁል ደቀኑ። አንደኛው ቄስ በትልቁ መስቀል ሐውልቱን እየዞሩ ባረኩና ተመልሰው ቦታቸውን ያዙ። የሟች ንስሐ አባት በጣታቸው ምልክት ሲሰጡ በጥቁር ጨርቅ የተሸፈነ ሐውልት ተገለጠ። ሴቱም ወንዱም እሪ ብሎ ጮኸ። መሬት ቁና ሆነች። ድምፁ በአካባቢው አስተጋባ። የካሜራው መብራት ብልጭ ድርግም አለ። ሲያለቅስ ለመነሳት የፈለገው ወገን ወደ ካሜራው አንጋጠጠ። እኔንም አትርሳኝ ያለ ፊቱን አጨማዶ ጥርሱን አቅጥጦ አንገቱን አጣሞ እንዳንጋጠጠ ቀረ። እምባ አውጥቶ ያለቀሰ ግን አንድም አልነበረም። ወዳጅ ዘመድ ነኝ ያለ ሁሉ በደረቁ አላዘነ። ማንደፍሮ ወዲያውኑ ስቆ ወዲያውኑ ማልቀስ የተዋናያን ልዩ ስጦታ ይመስለው ነበረ። ግን ይህን ቀልዳይና አስመሳይ ሁሉ ብሎ ድብና አለ። የጩኸቱ ስነ ስርዓት 5 ደቂቃ በማይሞላ ጊዜ ውስጥ ተፈጸመ። ወዲያውኑ ሐዘን መሆኑ ተነሳና ሁሉም እየተጨዋወተና እየተሳሳቀ ቁርስ ለማድረግ ወደ ሰንበቴው ቤት ተጓዘ። ለሐውልት ምረቃ ሲባል የተዘጋጀው ምግብን መብላት ትክክል ናችሁና በርቱበት ብሎ ድጋፍ እንደመስጠት ስለቆጠረው ማንደፍሮ ወደ አዳራሹ መግባት አልፈለገም። ወቀሳቸው በመፍራት ብቻ መምጣቱን ለማሳወቅ ሲል ከሐዘንተኞቹ አንዱን ጠጋ ብሎ ጠብቆ እጅ ነሳ። ፊቴን ካስወጋው ይበቃል ብሎ ሊወጣ ሲል ከበሩ ላይ የቆመው አስተናጋጅ ሻይ እንኳን ሳይቀምሱ እንዴት ብለው ይሄዳሉ ብሎ ከለከለው። ከሱ ጋር ሲጨቃጨቅ አንድ ሰው በስሙ ጠራው። ዞር ሲል ታደሰ ብርሃኑን አየው። ታደሰ ወደ ዩኒቨርሲቲ ሲገባ ማንደፍሮ የ4ኛ ዓመት የሕግ ተማሪ ነበረ። ለአጭር ጊዜም ቢሆን በአንድ መኝታ ቤት ውስጥ አብረው ኖረዋል። ግቢውን በማለማመድም ሆነ በትምህርቱ ስለረዳው ማንደፍሮን ይወደዋል፣ በችሎታውም ያደንቀዋል። በሥራ ዓለም ከተሰማሩም በኋላ ታደሰ አንዳንድ ችግር ሲገጥመው ያማክረዋል። የቀረበ ወዳጅነት ባይኖራቸውም በተመሳሳይ ሙያ የተሰማሩ ስለሆኑ ይገናኛሉ። አልፎ አልፎም አብረው ይዝናናሉ። ከሰላምታ በኋላ በታደሰ አግባቢነት ተያይዘው ወደ ሰንበቴው አዳራሽ ገቡ። ቁርስ ሲሆን እንጂ ስሙ የተዘጋጀው ለምሳ የሚሆን ምግብ ነው። ቦታ ለማብቃቃት ሲባልም የሚበላ ተቆሞ ነው። ከጥቂት ጊዜ በፊት ሐዘንተኛ የነበሩት ብሉልኝ ጠጡልኝ እያሉ ሽር ጉድ ሲሉ በደማቅ ፈገግታ ሲጋብዙ ወጣት የሆኑት ሴቶች የሚያውቁትን ወንድ በአይነ ጥቅሻ ሲያግባቡ የተመለከተ ለሰርግ በዓል የተጠራ ቢመስለው አያስደንቅም። ማንደፍሮ አንድ ሲኒ ሻይ ይዞ ከዚያ ሁሉ የምግብ አይነት ምክንያት እየሰጠ ከአንዱም ሳይቀምስ ቀረ። ጠላም ጠጅም ያመኛል አልጠጣም አለ። ዙሪያውን በትዝብት ይንቃኘ። የሰዎቹ ሁኔታ በጣም አስገርመው ከዚያም አልፎ ስላበሳጨው ጉድ ነው እኮ አለ ሳያስበው። ምኑ ሲል ታደሰ ጠጋ ብሎ ጠየቀው። የፈጠራ ችሎታችን ነው አለ ድምፁን ዝግ አድርጎ። እንዴት አለው። ስንኩል ዓላማ በሚያራምዱ የመንደር ሴቶች መረዳጃ በሚል ሽፋን በተቋቋመ ማህበር አማካኝነት ከቀብር መልስ 3 ቀን ከትሞ መብላት
እንደምታየው ደግሞ የመቃብር ሐውልት አስመርቆ እየበሉ እየጠጡ መዝናናት፣ እነዚህ በከፍተኛ ጥረት በቅርብ የተገኙ የፈጠራ ውጤቶች ናቸው አለ እንደ ፌዝ አድርጎ። ታደሰ ይህን አጉል የግብዝነት ባህል ባይደግፈውም እንደ ማንደፍሮ ግን አያወግዘውም። እንዲያውም ሀብታም ሰዎች ቢያደርጉት ገንዘባቸውን የሚጥሉበት ስላጡ ይሆናልና ሊፈረድባቸው አይገባም የሚል ነጥብ አነሳ። ማንደፍሮ ግን በዚህ ሐሳብ ፈጽሞ አልተስማማም። ሰዎች ከንቃተ ሕሊና ዝቅተኛነት የተነሳ ከሚጠቅማቸው ደግ ነገር ይልቅ የሚጎዳቸውን ሳያውቁ በቀላሉ ይከተላሉ። ስለዚህ ማህበረሰቡ የጥቂቶችን መጥፎ አርያ እየተከተለ ሲሄድ በኑሮ ላይ ቀውስ ያስከትልበታል። ይህም በጉልህ እየታየ መምጣቱን ለማረጋገጥ ሐዘን ቤት መመላለስ አያስፈልግም። አዎ በጭራሽ እንደዛ ማድረግ አያስፈልግም አለውና በቅርቡ የገጠመውን አጫወተው። ሰውየውን ከልጅነቴ ጀምሮ አውቀዋለሁ። በአነስተኛ ገቢ የሚተዳደር የአራት ልጆች አባት ነው። ከጥቂት ወራት በፊት ባለቤቱ እድር ልገባ ነው ትለዋለች። ስንከፍልበት ይኖር ነው መኖንና ነው ይላታል። ይሄኛው የሴቶች ብቻ ስለሆነ ካለን እድር ይለያል በማለት ታግባባውና የሰፈሩ የሴቶች ማህበር አባል ትሆናለች። ከገንዘብ መዋጮ ሌላ የገሊት ባል አጎቱን ተረዳ ሲባል 10 እንጀራ፣ እገሊት አያቷን ተረዳች 10 እንጀራ፣ አንድ ወር ባልሞላ ጊዜ ውስጥ ከቀለባቸው ላይ 50 እንጀራ ይነሳል። ሰውየው አዝማሚያው ስላላማረው በዚህ ሁኔታ ከቀጠልን ልጆቻችንን በችጋር ልንገላቸው ነውና ከዚህ አቆርቋዥ ማህበር መውጣት አለብሽ ይላታል። ሚስት ግን አንገቴን በገመድ አላደርገውም ብላ ሻፈረኝ ትለዋለች። ሰውየው በዚህ ተበሳጭቶ እንግዲያው ልጆቼን እያስራብኩኝ ወፈ ሰማይ የምቀልብበት ምክንያት የለኝም የሚልና ያባራታል። ካላግባብ ከቤት የወጣው ብላ ስለከሰሰችው ጉዳያቸው ቤተ ዘመድ ጉባኤ እየታየ ነው አለና ታዲያ ይሄ ከምን የመጣ ይመስልሃል ሲል ታደሰ ጠየቀው። ከሞኝነት በማለት መለሰለት። በነጠላው ስታየው ሞኝነት ይመስላል፣ ግን ስረ መሰረቱ የአካባቢ ተጽዕኖ ነው አለ ማንደፍሮ። ታደሰ ጉዳዩን ሳያውቀው ወይም ሳይገባው ቀርቶ ሳይሆን ማንደፍሮን ላናግረው ብሎ እንዴት አለው። እንዴት ብሎ ጥያቄ አይገባኝም። ወዳይ ዘመድ ላለማስቀየም ስትል የማታምንበትንና የምታወግዘውን ነገር ሳትወድ በግድ ትፈጽማለህ አለ ጥርሱን ነክሶ። ታደሰ መብሸቁን ተረዳና እውነትህን ነው አለና አንገቱን ነቀነቀ። ወንዱም ሴቱም አፉን እየጠራረገ ከአዳራሹ መውጣት ጀመረ። አልማዝ የጀመረችውን ወሬ እስከምትጨርስ ድረስ ከበሩ አጠገብ ቆመው ጠበቋት። ፈገግታ እያሳየች ወደ እነሱ መጣችና ግሩም ቁርስ ነበረ፣ ከሆነ አይቀር እንዲህ ነው አለች። ታደሰም ለድግሱ አድናቆቱን ገለጸ። ማንደፍሮ ግን በልቡ ጅቦች ብሎ ተሳደበ። ታደሰ ባልና ሚስቱን ተሰናብቷቸው መንገድ ከጀመረ በኋላ አንድ ነገር ትዝ አለውና ወደ እነሱ ተመለሰ። ማንደፍሮ የመኪናውን በር ለመክፈት ቁልፉን ሲያወጣ ታደሰ ደረሰና ሳልጠየቅ ረስቼው ልሄድ ነበረ፣ ለመሆኑ ሰምተሃል እንዴ አለው። መኖን ሲል እሱም ጥያቄውን በጥያቄ መለሰ። ስላስናቀች ሞት የሰማው ነገር የለም አለ በመገረም። የምርመራውን ውጤት እየጠበቅኩ ነው አለ ለጉዳዩ ክብደት የሰጠው በማይመስል ሁኔታ። በመርዝ መሞቷን አልሰማህም አለ በመደነቅ። ማንደፍሮ ያሰበው ትክክል በመሆኑ ውስጡን ደስ እያለው እርግጠኛ ነህ ሲል በፈገግታ ጠየቀው። የእንቅልፍ መድኃኒት ሳይሆን የገደላት አዎ ራሱን የቻለ መርዝ መሆኑን ደርሼበታለሁ አለ ተኩራርቶ። ማን ነገረ? ማን ቢሉ ማን ታውቃለህ አለ በፌዝ መልክ። ቀሉን ተወና እንዴት ሰማ አለው እውነት መሆኑን ለማወቅ። በአንድ አጋጣሚ ምርመራውን ያከናወነው ባለሙያ አግኝቼው ወዳጅ ስለሆነ ውጤቱን ነገረኝ። ከተጠራጠርክ ሻምበል ታምሩን አነጋግረው፣ ጉዳዩን ለማጣራት እየተሯሯጠ ነው አለውና ደህናዋል በቃ ብሎት ሄደ። ማንደፍሮ በሰማው ዜና በጣም ተደሰተ።
በሐውልቱ ምረቃ የሐዘን ጭጋግ ለብሶ የነበረው ገጹ ፈካ። ከሙያ ጓደኞቹ አስናቀች ራሷን በራሷ አልገደለችም በማለት የመጀመሪያው ሰው ታደሰ ነው። ከሟቿ ጋር ባለው ግንኙነት ጉዳዩን በቅርብ ከሚከታተሉትም አንዱ እሱ ነው። የማንደፍሮንም አቋም በመደገፍ ግንባር ቀደም ነው። ስለዚህ የነገረውን አልተጠራጠረም። መኪናው ውስጥ ገብቶ ሞተሩን አስነሳ። አልማዝ የተነጋገሩትን እየሰማች ቢሆንም ወሬውን ለማረጋገጥ ስለፈለገች እውነት መርዝ ነው ተባለ ስትል አይኑን እያየች ጠየቀችው። ባውን ተመለሰላት። እንዳሰብከው መሆኑ ድንቅ ነው፣ ግን በሕግ ፊት ጥቅሙ ምንድን ነው አለችው። በመርዝ መሞቷ በግልጽ መታወቁ የክርክሩን መልክ እንደሚለውጠውና በሰው መገደሏንም ፍርድ ቤቱ እንዲቀበለው አመቺ ሁኔታ እንደሚፈጥርለት አስረዳት። አልማዝ ቀደም ሲል በዚህ ጉዳይ ላይ ከማንደፍሮ ጋር በሰፊው ተወያይታበታለች። ሶስተኛው ሰው አለ የሚለውን የባሏን ጽንሰ ሐሳብ ህሊናዋ ስላልተቀበለው ትክክል አይደለህም ብላ በድፍረት ተከራክረዋለች። ራሷን በራሷ ለመግደሏ እርግጠኛ ስለሆንኩኝ እንወራረድ ብለዋለች። የወረሩ ገንዘብ ከግራ ወደ ቀኝ ኪስ መግባቱን አውቀሽ ነው ብሎ አፌዞባታል። እሷም ምን ታስታውሳለች? በእንቅልፍ መድኃኒት ሳይሆን የሞተችው በመርዝ ነው ሲላት ስቃበታለች። አሁን ግን እሷና ሌሎቹ እንዳመኑት ሳይሆን የአስናቀች ሕይወት በመርዝ መጥፋቱ ሲረጋግጥ አፈረች። ከሷ ችሎታ ውጪ የተወሳሰበ ነገር መኖሩንም ለመቀበል ተገደደች። በማላውቀውና ባልተረዳው ጉዳይ ሁለተኛ አልከራከርም ብላ ወሰነች። ግን ከጥቂት ጊዜ በኋላ ነገሩ ከነከናትና ወንጀለኛው መርዙን አስገድዶ አጠጣት ወይስ ሳታውቅ ከምግቧ ጋር ነስንሶ ገደላት በማለት ጠየቀችው። በሁለቱም መንገድ አይደለም አላት ፈገግ ብሎ። ይህ ካልሆነ ታዲያ እንዴት ሊሆን ቻለ? በግምት እንደዚህ የተገደለችው ልልሽ አልፈልግም። እንደሰማሹ ደግሞ ጉዳዩ ቀላል ስላልሆነ እውነቱ ላይ ለመድረስ የባለሙያዎችን ዕውቀትና ጥረትን ይጠይቃል። ብቻ በሻምበል ታምሩ ችሎታ ስለምተማመን ወንጀለኛውን በቅርቡ እንደሚያጋልጠው እርግጠኛ ነኝና ያን ጊዜ ጥያቄሽ ትክክለኛውን መልስ ያገኛል አላት። ከአልማዝ መስሪያ ቤት ከመድረሳቸው በፊት ፍንጭ ለመስጠት ያህል አንዳች ነጥቦችን አስያዛትና ወንጀለኛውን ለማወቅ ደህና ሙከራ ካደረግሽ የወርቅ አምባር እገዛልሻለሁ በማለት ቃል ገባላት። አልማዝ በምንም ተአምር እንደማትደርስበት ስላወቀች ለአንድ አምባር ብዬ አንጎሌን አልበጠብጥም አለችው። ማንደፍሮ የሚስቱ ብልጠት ስለገባው እየቀለደ ከቢሮ አድርሷት ሄደ። አስናቀች በመርዝ መሞቷን ካወቀበት ቀን ጀምሮ ሻምበል ታምሩ በሐሳብ ሲባዝን ከረመ። የወንጀሉን አመጣጥ እንደገና ከስር መሰረቱ ለማጥናት ሁኔታዎችን ከተለያየ አቅጣጫ ለመመርመር ሙከራ አደረገ። የመጀመሪያው ከሁለተኛው ምንም ልዩነት እንደሌለው ተገነዘበ። በተጨማሪም ማንደፍሮ ከቢሮ ድረስ መጥቶ ለወንጀሉ መፈጸም መሰረታዊ መንስኤ ነው ብሎ ያመነበትን ምክንያት በመግለጽ የማይናቅ ፍንጭ ሰጠው። ስለ መርዙም ባህሪ ከባለሙያዎቹ ሰፊ ማብራሪያ አገኘ። መርዙ እንዴት ከወንጀለኛው እጅ ሊገባ እንደቻለም ለማወቅ የተደረገው ክትትል ግን አድካሚና ትዕግስት አስጨራሽ ሆነ። ያም ቢሆን ከወንጀለኛው ላይ ለመድረስ ከባድ መሰናክል እንደማይሆንበት አመነ። ተጨባጭ ሁኔታው ወደ አንድ አቅጣጫ የሚያመለክት ስለሆነ ወሳኝ ነጥብ ላይ ደረሰ። ዝግጅቱን ካሟላ በኋላ ወደ አቶ ደፍርስ ቤት ሄደ። መላኩ የመኪና ድምፅ ሰምቶ ከሳሎኑ መስኮቶች የአንደኛውን መጋረጃ ሲገልጥ ሻምበል ታምሩን አየው። ሰውነቱ ሽምቅቅ አለና ብርክ ብርክ አለው። ለምን እንደደነገጠ ግን እሱም ራሱ አያውቀውም። ምን ሊያደርግ መጣ
የሚለው ጥያቄ አእምሮን በጠበጠው። አቶ አደፍርስ የሞቱ ጊዜ እየተመላለሰ በጥያቄ እንዳስጨነቀው አስታወሰ። ጥቃቅን ነገሮችን እንኳን በቸልታ የማያልፍ ጥብቅ መርማሪ መሆኑን ተገንዝቧል። የፈለገው ነጥብ ላይ ለመድረስ የሚጠቀምባቸው ዘዴዎች አስደንቀውታል። ለአንድ ጥያቄ የተለያየ መልክ በመስጠት ለማሳመን የሚያደርገው ሙከራ ማስገርሞታል። መልአኩ አውጥቶ አውርዶ የሻምበሉ አመጣጥ እንቆቅልሽ ሆነበት። በደህና እንዳልሆነ ቢሰማውም ምክንያቱ ግን አልገባውም። ሰውነቱን ቢቀፈውም ምንም እንዳልተሰማው ሆኖ በሩን ከፈተና ተቀበለው። ሻምበል ታምሩ የወዳጅነት ጉብኝት ለማድረግ የመጣ በሚመስል ሁኔታ መልአኩን በፈገግታ ጨብጦ ጤንነቱን ጠየቀው። ብዙ ጊዜ እንደሚያውቃቸው የበቀለችንም ደህንነት ጠየቀና ተዝናንቶ ተቀመጠ። ሲጃራውን ሲያቀጣጥል በቀለች መታ ሰላምታ ሰጠችውና ምን ነገር ጣለ ብላ እንደ ቀልድ ጠየቀችው። ሻምበል ታምሩም ለቀላል ጉዳይ ሊያነጋግራቸው መፈለጉን ገለጸላቸው። ወደ ፈለገው ነጥብ ከመግባቱ በፊትም ስለሌላ ጉዳይ አንስቶ አነጋገራቸውና መልአኩን እየተመለከተ ባንተና በወይዘሮ አስናቀች መካከል ነበር የተባለው ግንኙነት በአደባባይ ከተገለጸ በኋላ የመንፈስ ጭንቀት እንቅልፍ ስለነሳት መድኃኒት መውሰድ ጀምራ ነበር ተብሏል። ግን ወይዘሮ አስናቀች ማህበረሰቡን የሚያስቆጣ ድርጊት ፈጽመሻል ተብላ መወንጀሏ ራሷን በራሷ እንድትገድል የሚገፋፋ በቂ ምክንያት ነው ብለህ ታምናለህ እንዴ? ሲል ጠየቀው። ባልተጨበጠ መነሻ ይሉኝታን ገፍትራ ትዳርን አደፍርሳ በባሏ ላይ ሸፍታ ይቅርታ የሌለው በደል ፈጽማለች ብሎ ክብረ ሕሊናዋን በፍርድ አደባባይ አርክሶ በመወንጀል የገደላትን ያን አደናጋሪ ጠበቃ ለምን አትጠይቀውም ነበረ? አለ መልአኩ በቁጣና በብስጭት ከመቀመጫው ዘሎ በመነሳት። በመልአኩ አነጋገርና ሁኔታ ሻምበል ታምሩ ቅር ስላለው አትሳሳት እንጂ አቶ መልአኩ፣ ወንጀሉ ሊፈጸም የበቃው የሞራል ግዴታ በመጣሱ ነው አለ እንጂ ወይዘሮ አስናቀች የወንጀሉ ፈጻሚና ገዳይ ነች አላለም። ስለዚህ በዚህ መንስኤ ብቻ ራሷን ገደለች ብለህ ታምናለህ ወይ ነው የኔ ጥያቄ አለ ጥርሱን ነክሶ። መልአኩ ሳያስበው በስሜቱ ተገፋፍቶ በፈጸመው ስህተት ወዲያውኑ ስለተጸጸተ ይቅርታ ጠይቀውና ሌላ ምክንያት የላትም አለ አንደበቱን አለስልሶ እየተቀመጠ። አንቺስ? አለ በቀለችን እየተመለከተ። በቀለች ጣቷ ላይ ያለውን የወርቅ ቀለበት እየደባበሰች እውነት ለመናገር የጠበቃው ዘለፋ ቅስሟን የሰበረው አእምሮዋንም አናክቶት ነበር ለማለት ይቻላል። እንደዚህ አይነቱን ከባድ እርምጃ ለመውሰድም የተገደደችው ከምርጫ ማጣት ይመስለኛል። አዎ አለች በእርግጠኝነት። አዎ ምርጫ አልነበራትም። የሰው ሕይወት የጠፋው በእኔ ስህተት ነው ብላ አመነች። የጥፋት ምንጭ ነኝ ብላ ራሷን አውገዘች። ቅጣቱንም ራሷ ወሰነች። የታሪኩን ምዕራፍ ከዚህ ላይ እንዲዘጋ አደረገች አለ መልአኩ በከፍተኛ የሐዘን ስሜት ተውጦ። ሻምበል ታምሩ በድንገት ራሷን በራሷ አልገደለችም ሌላቸው ስላልፈለገ አልመሰለኝም፣ ታሪኩ መልክ ያዘ እንጂ አልተፈጸመም አለ ፈገግ ብሎ። በቀለች ግራ በተጋባ ሁኔታ ሁለቱንም በየተራ ተመልክታ ራሷን በራሷ መግደሏን ይጠራጠራሉ ማለት ነው ስትል ጠየቀችው። ፖሊስ ምንጊዜም ተጠራጣሪ ነው አለ ፈገግ ብሎ። የአስናቀች ሞት አጠራጣሪ ሊሆን እንዴት ሊሆን ይችላል? እኮ ግልጽ ነገር ነው አለ መልአኩ በማፌዝ መልክ። ሻምበል ታምሩም ከተቀመጠበት በዝግታ ተነስቶ አንድ እጁን ኪሱ ውስጥ ከተተና ጣራውን እያየ ከተጨባጭ ሁኔታ ብንነሳ፣ አዎ ወይዘሮ አስናቀች አመንዝራለች ተብላ የተወቀሰችው ከ5 ቀን በፊት ነው። ስለዚህ ሚስጥሩ በመገለጹ ተበሳጭታ በፍርሃት ተሳቃ፣ በፍርሃት ተውጣ፣ በበደሏ ተጸጽታ ከመኖር አለመኖርን ከመረጠች የዚያን ሁለት ማታ ሕይወቷን ታጠፋለች እንጂ ውሳኔ ላይ ለመድረስ እንዴት ሳምንት ያህል ትቆያለች? በሌላ በኩል ደግሞ ባለቤቷን ላለመግደሏና
በሷ በኩል ተፈጸመ የተባለው ጥፋት ከሕግ አንጻር ምን መልክ እንደሚኖረው አስተያየት ለማግኘት የሕግ ባለሙያ ባማከረች ማግስት ሐሳቧን ለውጣ ራሷን በራሷ ገደለች ብንል የስነ ልቦና ተመራማሪዎችም አይቀበሉንም አለ የሶፋውን ጠርዝ በሁለት እጆቹ ተደግፎ። ምናልባት ያነጋገረችው የሕግ ሰው አያዋጣሽም ብሏት ቢሆንስ የሚል አስተያየት በቀለ ሰነዘረች። ሻምበል ታምሩ እየተንጎራደደ ደህና ገመተሻል፣ ብቻ ሰውየው ስላነጋገርኩት ተሳስተሻል አላት። መላኩ ነገሩ ስላልገባው ጠበቃ አነጋግራ ነበር ነው የምትለው ሲል በመገረም ፈዞ ጠየቀው። አዎ ምናልባት ክስ ቢመሰረትብኝ ብላ የሕግ ሰው አማክራ ነበር። መላኩ ነገሩ ስለከነከነው ይገርማል አለ በረጅሙ ተንፍሶ። ሁለታችሁም ይህን አታውቁም ነበር እንዴ አለ ከፊት ለፊታቸው ቆሞ። በቀለች ጭራሽ አልሰማውም ስትል መላኩም ለነገሩ እንግዳ መሆኑን ገለጸለት። ሻምበል ታምሮ ወደ ሌላ ጥያቄ ከመሻገሩ በፊት እየተንጎራደደ ጥቂት አሰበ። ሁለቱም አናውቅም ብለው መካዳቸው ተስፋ አላስቆረጠውም። እንዲያውም ከመነሻው ያደረበትን ጥርጣሬ ያስወገዱለት። አለማወቃቸው አቀራረቡን እንዲያስተካክል ረዳው። መላኩ አጠገብ ቆመና በሁለታችሁ መካከል ሚስጥራዊ ግንኙነት መኖሩን ጠበቃው ካጋለጠ በኋላ ወይዘሮ አስናቀች ያደረባትን የመንፈስ ጭንቀት ለማስወገድ በመድኃኒት መጠቀሟን ታውቅ ነበር እንዴ አለ አይኑን ትኩር ብሎ እየተመለከተው። አዎ አውቃለሁ በማለት መላኩ መለሰ። ሻምበሉ ፊቱን ወደ በቀለች መልሶ አንቺስ አለ። የእንቅልፍ መድኃኒት መውሰዱን አውቃለሁ ስትመለሰችለት። በራሷ ውሳኔ ነው ወይንስ በእናንተ በወዳጆቿ ምክር አለ በማሽሟጠጥ መልክ። ሁለቱም ተያይተው መልስ ሳይሰጡ ዝም አሉ። ሻምበል ታምሩ መልስ ሰጡኝ ብሎ አላስጨነቃቸውም። ከኮት ኪስ ውስጥ አንድ ትንሽ ብልቃጥ አወጣና ለሁለቱም በየተራ እያሳያቸው ወይዘሮ አስናቀች ባደረባት የመንፈስ ጭንቀት የተነሳ እንቅልፍ በማጣቷ መሰቃየቷን በመገንዘብ ይሄ መድኃኒት እንደሚረዳት በማወቅ ገዝታችሁ ሰጣችኋት አይደል እንዴ አለ በእርግጠኝነት። በቀለች ይረዳታል ስላለችኝ መድኃኒቱን የገዛሁት እኔ ነኝ አለ መላኩ ተቻኩሎ። በብዙ ሐኪሞች የሚታዘዝ ፍቱን መድኃኒት መሆኑን ማንም ያውቃል አለች ተኩራርታ። ጠቃሚነቱን እንጂ ጎጂነቱን ብዙዎቹ በውል አያውቁም አለ ሻምበሉ። ከመጠኑ እንዳያልፍ ከተጠነቀቁ ጉዳት አያመጣም አለች። ይህ ከሆነ አንድ ሰው በቀል ሊወስደው የሚገባውን አስረዳታችኋታል ሲል በቀለችን እየተመለከተ ጠየቃቸው። አዎ በማለት በቀለች መለሰችለት። ስንት መውሰድ ነበረባት? 2 ብቻ አለች። ከመቼ አንስቶ ነው መድኃኒቱን መውሰድ የጀመረችው? በቀለች ጥቂት አሰበችና ከተወነጀለችበት ከጥር 7 ቀን ጀምሮ ይመስለኛል አለች መላኩን እያየችው። አቶ መላኩስ? በተባለ ቆም መጀመሯን አስታውሳለሁ አለ። ሁለታችሁም እርግጠኛ መሆናችሁ መልካም ነው። ይሄኛውን ጥያቄ ልብ ብላችሁ እንድታዳምጡኝ እፈልጋለሁ። ወይዘሮ አስናቀች ከጥር 7 ቀን ጀምሮ ሕይወቷ እስካለፈበት ጥር 11 ቀን ድረስ በየቀኑ 2 ፍሬዎች ሳታቋርጥ ብትጠቀም በጠቅላላ የወሰደቻቸው ፍሬዎች ቁጥር ስንት ይሆናል ሲል ጠየቃቸው። መላኩ እስቲ ላስበዋልና በጣቶቹ ለመቁጠር የግራ እጁን አውራ ጣት ለጥር 7 ቀን በመዋል 1 ብሎ ጀመረ። አመልካች ጣቱን ለጥር 8፣ መካከለኛውን ለጥር 9፣ የቀለበቱን ለጥር 10፣ ትንሿን ጣት ለጥር 11 አድርጎ በመቁጠር በ5 ቀኖች ውስጥ 10 ፍሬዎች መውሰዷን ገለጸ። ልክ ነህ፣ ብልቃጧም የምትይዘው 10 ፍሬዎች ብቻ ነው። አዎ ይቺ ብልቃጥ ባዶ መሆን ሲገባት አሁንም በውስጧ 2 ፍሬዎች አሉባት። ጥያቄው እንዴት ሊሆን ቻለ ነው አለ ሻምበሉ ብልቃጧን እየተመለከተ። ምናልባት አንድ ቀን ዘንግታ ሳትውጥ ቀርታ ይሆናል አለች እጇን በእጇ እያሻሸች።
እውነትሽን ነው፣ ዘንግታ ይሆናል። ብቻ ግን በ4 ቀን ውስጥ 8 የእንቅልፍ መድኃኒት ፍሬዎችን መውሰድ በሰው ሕይወት ላይ አደጋ ሊያደርስ ይችላል እንዴ? ሲል በቀለችን ጠይቃት። አይመስለኝም አለችው። በዚህ ከተማመንን ወይዘሮ አስናቀችን ምን ገደላት እንላለን? አለ ሁለቱንም በትዝብት እየተመለከተ። አንተ ንገረን እንጂ ንገረን፣ እኛማ ምኑን እናውቃለን? አለ መላኩ ተስፋ በቆረጠ ሁኔታ። ሁለታችሁም አታውቁም ማለት ነው? ሲል በመገረም ጠየቃቸው። እንዴት ልናውቅ እንችላለን? አለች በብስጭት። ሻምበል ታምሮ ብልቃጧን መልሶ ኪሱ ከተተና ለቀባሪ ማርዳት ካልሆነብኝ ምን ከፍቶኝ አለና ሁለቱንም በፈገግታ ተመለከታቸው። ሲጃራ ወጣና አቀጣጠለ። ጭሱንም እያወነነ ምንም ሳይተነፍስ ዝም አለ። በቀለች ተቁነጠነጠች። መላኩ ቀና ብሎ ተመለከተው። ሻምበል ታምሮ ሲጃራውን ኮሰተርና ወይዘሮ አስናቀች ባለቤቷ ላይ የፈጸመችው በደል ይፋ ከታወቀ በኋላ ጉዳዩ ከአቶ አደፍርስ ሞት ጋር የማይነጣጠል መሆኑን ስለተረዳች የሷ ተጠያቂነት እስከምን ድረስ እንደሆነ ለማወቅ የሕግ ችሎታ ያለውን ሰው ለማነጋገር መፈለጓን በጣም ለሚቀርባት ወዳጇ አማከረች እንበል አለና መላኩን አየው። በፍጹም አላማከረችኝም አለ በቁጣ ቃል። ሻምበል ታምሩ ሳቅ ብሎ እኔም እኮ አላልኩኝም አቶ መላኩ፣ ግን ይህን ሐሳቧን በቅድሚያ የተረዳ ሰው የአቶ አደፍርስ አሟሟት ዝንተ ዓለም ተሰውሮ እንዲቀር ምኞቱ ነበርና ወይዘሮ አስናቀች የምታውቀውን ሚስጥር ለሕግ ጠበቃ ከመተንፈሷ በፊት አንደበቷን መዝጋት አስፈላጊ መሆኑን ስላመነበት ገደላት አለ ጣራጣሪያውን አሻቅቦ እየተመለከተ። መላኩ በሊሁን በፍርሃት እየተቁነጠነጠ እኔ እሷን ለመግደል ምክንያት የለኝም አለ። ላይኖር ይችላል ብቻ ብሎ የጀመረውን ሳይጨርስ በቀለች ጣልቃ ገባችና አንቆን የገደላት ስትል መላኩን በክፉ ዓይን እየተመለከተች ሻምበሉን ጠየቀችው። አይደለም ወይዘሪት በቀለች፣ ጥር 11 ቀን ወይዘሮ አስናቀች ከቤት ባልነበረችበት ወቅት ከብልቃጧ ውስጥ የነበሩትን 2 የመጨረሻ ፍሬዎችን በማውጣት በምትኩ በአይነት ተመሳሳይ የሆኑ 2 መርዘኛ ፍሬዎችን ለውጦ ብልቃጧ ከነበረችበት አስቀምጦ ወጣ። ወይዘሮ አስናቀች በመኝታ ሰዓት እንደተለመደው በሰላም ለመተኛት ፍሬዎቹን ወጣ ጋደም እንዳለች በዚያው ለዘላለም አንቀላፋች በማለት አስረዳት። መርዝ አለች ግራ በገባ ሁኔታ እየተቅበጠበጠች። አዎ በመርዝ ተገደለች። ሰውየው መሞቷን አረጋግጦ ሊነጋጋ ሲል የወሰደውን 2 ፍሬዎች ማንም ሳያየው መልሶ ከብልቃጧ ውስጥ አስቀመጠ። ይህን ያደረገውም ተመርምሮ የእንቅልፍ መድኃኒቱ ሲረጋገጥ የሚያስተኛ መድኃኒት በብዛት ወስዳ ራሷን በራሷ ገደለች ተብሎ እንዲታመንለት ያደረገው ብልጠት ነበረ። ዳሩ ግን የሕግ ዓይን ሊፈርጥ የእውነተኛ ጆሮም ሊደነቁር የማይችል መሆኑን ባለመረዳቱ በድጋሚ ተሳሳተ አለ በመስኮቱ ውጭውን እየተመለከተ። መላኩ የሰማውን ማመን አቅቶት በድጋሚ አለ ደንግጦ። አዎ ለሁለተኛ ጊዜ ተሳሳተ አለው ፊቱን ወደሱ መልሶ። እንዴት በድጋሚ ተሳሳተ ስትል ምን ለማለት ፈልገ ነው? አለች ደከምከም ባለ ድምፅ። ሻምበል ታምሮ ወደ ቦታው ተመልሶ ተቀመጠና እንደገና ወደ ኋላ መመለስ ይኖርብን ነው። ሁኔታውን ስለምታስታውሱት ግር ይላችኋል አልልም። ነገሩ እንዲህ ነው። ግርማ የአባቱን ክፍል በሩን በቁጣ ዘግቶ ሲወጣ አቶ አደፍርስ በልጃቸው ክፉኛ ስለተበሳጩ የደም ግፊት በሽታቸው ይቀሰቀሳል። በዚህም ሳቢያ ስቃይ ይዟቸው ይጨነቃሉ። ይህን አጋጣሚ ተዘጋጅቶ ሲጠብቅ የቆየ ወንጀለኛ የእርዳታ እጁን የሚዘረጋ መስሎ ፍላጎቱን ለመፈጸም ወደ ክፍላቸው ይገባል። አቶ አደፍርስ
መድኃኒትና የሚወጡበትን ውሃ እንዲሰጣቸው በምልክት ይጠይቁታል። ሰውየውም የሚፈልጉትን መድኃኒት የሰጣቸው በማስመሰል ሌላ መርዛም ፍሬ በምትኩ ከውሃ ጋር ያቀርብላቸዋል። በበሽታ ላይ መርዝ ሲታከልበት ውጤቱ ግልጽ ነውና ወዲያውኑ ያዳክማቸዋል። ከጥቂት ደቂቃዎች በኋላ አቶ አደፍርስ በመርዙ እንደሚሞቱ ያውቃል። ግን የሰውየው ዓላማ ግርማን በወንጀሉ ተጠያቂ ለማድረግ ስለነበረ ጩቤውን ከማጅራታቸው ላይ ተክሎ ሲወጣ ከወይዘሮ አስናቀች ጋር ፊት ለፊት ይገጣጠማሉ አለ በስሜት ተውጦ ሁለቱንም በየተራ እየተመለከተ። መልአኩ ያ የሚዘገንን ሁኔታ እንደገና ከፊቱ ላይ ድቅን ስላለበት ፊቱን በእጆቹ ሸፍኖ በጭራሽ ሊሆን አይችልም፣ አዎ በፍጹም አላምንም በማለት ተወራጨ። ምኑን የማታምነው ሲል ሻምበሉ በመደነቅ ጠየቀው። አስናቀች አይታው ዝም አትልም፣ ውሸት ነው አለ እንባ እየተናነቀው። የራሷ የሆነ በቂ ምክንያት ስለነበራት ዝም ማለት ነበረባት አለው። የኔና የሷ ጥፋት ከሆነ ምክንያቱ ተሳስተሃል አለ መልአኩ አይኑን እያሻሸ። ሻምበል ታምሩ ተሳስተሃል የሚለው ቃል ከማናደድ ይልቅ አሳቀውና ስህተት ከሆነ ትክክለኛ ምክንያቱን አንተ ንገረኛ አለ ከሳቁ ሳይገታ። መልአኩ ከግንባሩ ላይ ያለው ደም ስር እንደ ቀንድ ቆመ። ፊቱን ተለዋወጠ። የሚናገረው ጠፍቶት ከንፈሩ ተንቀጠቀጠ። በቀለች አይኖቿን ወደ ጣራው ላከች። ሻምበል ታምሩ ሁለቱንም በየተራ እየቃኘ ሁኔታቸውን ለማጥናት ሞከረ። በመሃላቸው ሰፍኖ የነበረው ጸጥታ የስልኩ ጥሪ ድምፅ አደፈረሰው። ደግሞ ሲደወል በቀለች ሄዳ አነሳችው። መለያ ቁጥሩን ተናገረች። የአቶ አደፍርስ ቤት መሆኑን አረጋገጠች። መነጋገሪያውን በእጇ አፍና ጥሪው ለሻምበል ታምሩ መሆኑን ገለጸችለት። ሻምበሉ ስልኩን ተቀብሎ ፊት ለፊቱ ባለው መስኮት ውጭውን እየተመለከተ ንግግሩን ቀጠለ። በጥሞና አዳምጦ አስፈላጊውን መመሪያ ሰጠና ስልኩን ዘጋው። አስቸጋሪ ሆኖ የቆየ ጉዳይ ነበርና መፍትሄ ማግኘቱ ሻምበሉን ስላስደሰተው እጁን በእጁ እያሻሸ ሲመለስ በቀለች ከቦታዋ ላይ አልነበረችም። ከገጹ ላይ የነበረው ፈገግታ ወዲያውኑ ደበዘዘ። የሚይዘውን የሚጨብጠውን አጥቶ ተቅበዘበዘ። የት ሄደች ብሎ በመላኩ ላይ ፈጠጠበት። የሻምበሉ አራስ ነብር መሆን መላኩን አስደነገጠው። ዘሎ የሚያንቀው መሰለው። የበቀለች አለመኖር የሚያስቆጣ አልመሰለው። ሁኔታው ግን ስላስፈራው የሚናገረው ጠፋበትና አሁን ነበረች ወጣለች በማለት እየተርበተበተ የሄደችበትን አቅጣጫ በጣቱ ጠቆመው። ሻምበል ታምሩ ጊዜ ሳያባክን የተጠቆመውን አቅጣጫ ተከትሎ እየሮጠ ከሳሎን ወጣ። በመጀመሪያ የበቀለችን የመኝታ ክፍል በር በርግዶ ገባ። እሷ ግን አልነበረችም። ከዚያም ክፍሎቹን አንድ በአንድ በየተራ አዳርሶ አጣት። በዚያ አጭር ጊዜ ውስጥ ከቤት እንዳልወጣች እርግጠኛ ነው። በቀላሉ ከማትገኝበት አሳቻ ቦታ እንደተደበቀችም አውቋል። ታመልጠኛለች የሚል ስጋት ባይኖርበትም ቶሎ ካልደረሰባት ያልታሰበ ችግር ይፈጠራል የሚል ጥርጣሬ ያደረበት። ቁና እየተነፈሰ ወደ ሳሎኑ ተመለሰና ፈልጎ እንዳጣት ለመላኩ ነገረው። ልትደበቅበት ትችላለች የምትለው ቦታ ካለ ምራኝ አለው። መላኩ ግራ በተጋባ ሁኔታ ሻምበሉን ተመለከተውና እስከዚህ ምን ያስቸኩልሃል? መሬት ተከፍታ ትውጣት፣ መጸዳጃ ቤት ስለሆነች ትንሽ እንጠብቃት አለው። ስለማትመጣ ጊዜያችንን በከንቱ አናጥፋ። ትመጣለች። ለምን አትመጣም? አለ መላኩ በመገረም። እንዴት አይገባ? ምኑ? ሲል መላኩ ጥያቄውን በጥያቄ መለሰ። ሻምበል ታምሩ በመላኩ ጅልነት ተናደደና እሱን እርሳውና ይልቅስ የተደበቀችበትን ቦታ ታውቅ እንደሆነ አሳየኝ በማለት ቆጣ ብሎ ጠየቀው። መላኩ እንዴት አይገባህም የምትለው አጭር አረፍተ ነገር ጭንቅላቱን መታቸው። ከእንቅልፉም ቀሰቀሰችው። ጊዜ ሳያባክን ከሻምበሉ ጋር ወደ አቶ አደፍርስ መኝታ ቤት ሄዱ። ሻምበሉ ክፍሉን ቀደም ሲል የፈተሸ በመሆኑ ከዚያ ውስጥ መኖሯን ተጠራጠረ።
በክፍል ውስጥ ያለው ዘመናዊ አልጋ እንደተነጠፈ ነው። በከፍተኛ ወጪ የተገዛውም ስጋጃ ተገቢውን ጥንቃቄ አልተነፈገውም። ሌሎች ቁሳቁሶችን በአግባቡ ተይዘዋል። የክፍሉም ጽዳት እንደተጠበቀ ነው። የአስናቆች ጉርድ ፎቶግራፍ ከአንደኛው ኮሞዲኖ ላይ ተቀምጦ ውበቷን ያንጸባርቃል። የአቶ አደፍር ስም ከግድግዳው ላይ ተንጠልጥሏል። ሲገቡ ፊት ለፊት የሚታየው ከግድግዳው ጋር ተያይዞ የተሰራው ቁም ሳጥን 5 በሮች አሉት። መልአኩ በስተግራ በኩል የሚገኘውን የመጨረሻው መዝጊያ ከፈተው። ከውስጥ ያለውን ሁለተኛ በር ሻምበል ታምሩ ሲያይ ከቁም ሳጥኑ በስተጀርባ ሌላ ክፍል መኖሩን አወቀና ፈገግ አለ። መጸዳጃ ክፍል መሆኑን ለመረዳት ጊዜ አልወሰደበትም። ሻምበል ታምሩ የሽንት ቤቱን የበር እጀታ ይዞ ለመክፈት ቢሞክርም ዝግ ሆነበት። መቆለፉ ወዲያውኑ ገባው። በመጀመሪያ ቀስ ብሎ እያንኳኳ መልስ ቢጠብቅም ምንም ነገር አጣ። ትዕግስቱ አልቆ በኃይል በሩን ቢበረግደውም ከውስጥ የመጣ ድምፅ የለም። በዚህ ምክንያት የሚያደርገው ጠፋውና ተንቆራጠጠ። ምን ማድረግ ይሻላል እያላሰበ መልአኩን በበኩሉ ሌላ ትርፍ ቁልፍ ለመፈለግ ዕቃዎቹን ቢያተራምስም ሳይቀናው ቀረ። ወደ በሩ ተጠጋና ጎንበስ ብሎ በቁልፍ መክፈቻው ቀዳዳ ወደ ውስጥ ለመመልከት ሞከረ። የብርሃን ጭላንጭል ለማየት ባለመቻሉ ቁልፉ ከውስጥ በኩል የተሰካ መሆኑን አረጋገጠ። በዚህ ተበሳጭቶ በሩን ስበረው የሚል ሐሳብ አቀረበ። ሻምበል ታምሩ በሩን መስበር ቀላል እንዳልሆነ ተገንዝቦ አይሆንም፣ በጭራሽ አይሆንም አለው። የተሻለ የመሰለውን ዘዴ ለመጠቀም ወደ በሩ ቀረበና ወይዘሪት በቀለች ትሰሚኛለሽ በማለት አንደበቱን አለስልሶ ጠራት። መልስ ባለማግኘቱ ቅር አላለውም ነበርና በሩን ከፍተሽ ብንነጋገር ለችግርሽ መፍትሄ ይፈልግለታልና አዎ ብትከፍቺ ይሻላል። ሰማሽኝ? ጥፋቱ ያንቺ ብቻ ስላልሆነ ይቅርታ ይደረግልሻል እያለ ቢለምናትም መልስ ሳሰጠው ቀረች። ሐሳቧን ብትቀይር ብሎ ጥቂት ጊዜ ዝም ብሎ ጠበቃት። በመጨረሻም ተስፋ ቆረጠና ለምን በከንቱ ራስሽን ታታልያለሽ? አዎ በፈቃድሽ እጅሽን ብትሰጪ ይሻላል። እምቢተኛነቱ የኋላ ኋላ መዘዝ ያስከትላል የምሉ ይሰማሻል አይደል? ይሰማሻል በማለት ድምፁን ከፍ አድርጎ ቢወተውታትም መልስ ነፈገችው። ቢቸግረው ከውስጥ መኖር አለመኖሯን ለማረጋገጥ ጆሮን ከበሩ ላይ ደቅኖ ለማዳመጥ ሞከረ። ያም ሆኖ የሰማው ምንም ነገር የለም። ጸጥ ረጭ ማለቱ ከውስጥ ሰው ለመኖሩ አጠራጠረው። ግን መልአኩ ከውስጥ መቆለፉን ሲነግረው የጸጥታው ምክንያት ምን እንደሆነ ገባውና በቁጭት ራሱን ነቀነቀ። መልአኩ ግን የሻምበሉ ስጋት ምን እንደሆነ አልገባውም ነበርና ማረግ ከጠላባት በቃ ተዋታ እንዴ መጎለቱ ሲሰለቻት እኮ ሳትወድ በግድ ከፍታ እጇን በፍቃዷ ትሰጣለች አለው። ሻምበል ታምሩ በመልአኩ የዋህነት ፈገግ ቢልም ያሰበው እንዳሰበው ባለመሳካቱ ተስፋ ቆርጦ ከአቶ አደፍርስ መኝታ ቤት ወጣና ወደ ሳሎን አዘገመ። የስልኩ መነጋገሪያ አንስቶ ቁጥሮቹን በጣቶች ከረከረ። የስልኩን ጥሪ የተቀበለው ሰው በድምፅ ስላወቀው የመቶ አለቃ ሻምበል ታምሩ ነኝ። የአቶ አደፍርስን ቤት ታውቀው የለ? በር መክፈቻ መስበሪያም ብለው ብቻ የሆነ ነገር በአስቸኳይ ይዛችሁ እንድትመጡ እጠብቃችኋለሁ። ስማ መቶ አለቃ፣ አዎ ለአምቡላንስም ክፍል ይነገራቸው። የሆነውን ነገር በግልጽ ባላውቅም ምናልባት መርዝ ሳትወስድ አትቀርም በማለት ተናገረና ስልኩን ዘጋው። በቀለች ከወላጅ እናቷ ስትለይ ልጅ ብትሆንም በመካከላቸው የጠበቀ ግንኙነት ነበር። በተገናኙ ቁጥር ከእናትነት ፍቅር ሌላ በአቶ አደፍርስ ላይ ያላቸው ጥላቻን አካፍሏታል።
ነፍስ እያወቀች ስትሄድ ስለ አባቷ በግፍ መገደል ካለመታከት አጫውተዋታል። አሟሟታቸውንም በሚዘገንን ሁኔታ ደጋግሞ ተርከውላታል። ለዚህ ሁሉ አመፅ ተጠያቂው ጨካኙ አጎትሽ ነው ብለው አሳምነዋታል። አንቺና እኔን ያለያዩንም የአባትሽን ድርሻ ላለማካፈል ሲሉ ነው እንጂ ላንቺ አስቡ አይደለም ብለዋታል። በዚህ ምክንያትም አቶ አደፍርስን እየፈራችና እየጠላች አደገች። እንደ አባት ሳይቀርቧት፣ እንደ ልጅ ሳይመለከቷት፣ ስሜቷን ቀርበው ሳይረዱላት ማደጓ ይበልጥ ተጠራጣሪ ያደረጋት። በጥፋቷ የሚደርስባትን ቅጣት ወደ ሌላ እየተረጎመች ስሜቷን ለመጥፎ ነገር ጋበዘች። ግን አቶ አደፍርስ የሚገባትን ፍቅር ከመንፈግ በስተቀር ያደረሱባት በደል የለም። እርግጥ በሷ ዕድሜ ክልል እንደሚገኙት ኮረዳዎች ለማጌጥም ሆነ ለመሽቀርቀር የነበራትን ፍላጎት አላሟሉላትም። እንድትሞላቀቅም እድል አልሰጧትም። እሷ ግን ጥቃቅኑን ነገር በአእምሮዋ እያጠራቀመች ለሳቸው ያላትን ጥላቻ እሽሩሩ ብላ ዳበረች። የጥፋት መልእክተኛ የሆኑት እናቷ በመጠጥ ሱስ ተጎሳቁለው ከሰውነት ውጭ ሆነው ዕለተ ሞታቸው ሲቀርብ የነገር መርዝ ባንጎሏ ውስጥ ነሰነሱባት። ያልመረጠችውን የሕይወት ጎዳና እንድትከተል አደረጓት። መንፈሳቸው እጇን ይዞ ወደ ጥፋት መራት። በቀለች ትምህርቷን ጨርሳ ሥራ ከያዘች በኋላ ካጎቷ ቤት ለመውጣት አሰበች። የአባቷን ሀብት ተካፍላ በዓለም ላይ በደስታ ለመኖር አቀደች። በገንዘቡ የምታደርገውን ማውጣት ማውረድ ጀመረች። የምኞቷን አድማስ በሰፊው ዘረጋች። ደፍራ ድርሻዋን ለመጠየቅ ግን ልብ አጣች። እንደዚህ አይነቱን ነገር ከአቶ አደፍርስ ፊት ለማንሳት ፈራች። ብዙ ጊዜ ቆርጣ ተነሳስታ ስታያቸው ትሸበርና ሐሳቧ እንድትቀይር ትገድዳለች። በኃይል እንዳትጋፈጣቸው የእናቷ ቃል ትዝ ይላታል። በጥቅም በኩል የመጣበትን ካለ ርኅራኄ ያጠፋል ያሏት ከጭንቅላቷ ውስጥ ይደውላል። ስለዚህ መክሰሱ መዘዝ እንደሚያስከትልባት ይሰማታል። ከትላልቅ ሰዎች ጋር ካላቸው ግንኙነት አንጻር በሕግም ለመርታት ያላትን ዕድል እንድትጠራጠር አድርጓታል። ችግሯን በጣም ለሚቀርቧት በሚስጥር አጫውታ አርፈሽ ተቀመጪ ብለዋታል። ሌላ ምርጫ አልነበራትምና ስሜቷን አምቃ ምኞቷን ገድባ ተቀመጠች። አቶ አደፍርስ በብቸኝነት ሲኖሩ ቆይተው አስናቀችን በሕግ አገቡ። በኑሯቸውም ደስተኛ ሆኖ መዝናናትን የዘወትር ተግባራቸው አደረጉ። በንፉግነታቸው ያልታወቁትን ያህል ገንዘብ መበተን ጀመሩ። ዘመናዊ መኪና ገዝተው ለአዲሷ ሚስታቸው ሰጡ። በቀለችንም ከዚህ በፊት ባልተለመደ ሁኔታ ቀረቋት። የወንድሜ ልጅ እያሉ ካስናቀች ጓደኞች ጋር አስተዋወቋት። ለመጀመሪያ ጊዜ በፍቅር ዓይን ተመለከቷት። ሰብአዊ ክብሯንም አወቁላት። እሷም እንደ አውሬ ትፈራቸው የነበሩትን ሰው ቀስ በቀስ ለመደቻቸው። በይበልጥ አስናቀች እንዲቀራረቡ አደረገቻቸው። ሁኔታው ስለፈቀደ እንደ ልቧ አነጋገረቻቸው። በቀለች ይህን አጋጣሚ በቸልታ ልታልፈው ስላልፈለገች አመቺ ቀን ጠበቀች። አንድ ቀን ማታ አቶ አደፍርስ ከልዩ ክፍላቸው ሰነዶች ሲያገላብጡ በቀለች በሩን አንኳኩታ ገባች። ቀና ብለው በፈገግታ ተመለከቷት። ይህም የልብ ልብ ሰጣት፣ ፍርሃቷንም አስወገደላት። ጥሩ ጊዜ እንደመረጠችም ተሰማት። ፍላጎቷም ግቡን የመታ መሰላት። ሐሳቧን በአንድነት ሰበሰበችና አባዬ አንድ ነገር ላስቸግር አለቻቸው ግድግዳውን ተደግፋ። ምን የሚሉት ችግር አሉ አቶ አደፍርስ። ችግር እንኳን አይደለም ብቻ ብላ ሳትጨርስ ላስቸግር ማለት አዎ እኔ እንደማውቀው ከችግር ጋር የተያያዘ ነው። ካልሆነሽ ጥሩ፣ ጉዳይሽ ምን ነበር አሏት እንደ ቀልድ አድርገው። እሱስ ቀላል ነው አለች ጣቷን እንደ ሕፃን እየመጠጠች። ነገርኛ ታዲያ አሉ። መኪና ብላ አረፍተ ነገሩ ሳትጨርስ ዝም አለች። መኪና ነው ያልሽው አሉ የሰሙትን በመጠራጠር። አዎ አለች አገርግራ።
መኪናችን ምን ሆነ ብሎ ጠየቋት። አንድ ትንሽ መኪና ብትገዛልኝ አለች ስትፈራ ስትቸር። አቶ አደፍርስም እሺም እምቢም የሚል መልስ ወዲያውኑ አልሰጧትም። በጉዳዩ ላይ ጥቂት አሰቡና አስፈላጊ ከመሰለሽ የማይገዛበት ምክንያት አይኖርም አሏት። በመጀመሪያ ግን መንዳቱን ተማሪ ብለው መከሯት። ለሷ ደህንነት ያሰቡ በሚመስል ሁኔታም በጥንቃቄ ተለማመጂ ብለው አሰናበቷት። በቀለች አጎቷ የሰጧትን ተስፋ አንጠልጥላ መኪና የመንዳት ትምህርት ጀመረች። ከአራት ወራት በኋላ ለፈተና ስትቀርብ በመደንገጧ ሳታልፍ ቀረች። ከ15 ቀን በኋላ እንድትመለስ ተቀጠረች። ደንግጠሽ ነው ያላት አስተማሪዋ ነው እንጂ ማሽከርከሩንም በሚገባ አላወቀችበትም ነበር። ስለዚህ 5 ጊዜ ያህል ተፈትና በስድስተኛው አልፈሻል ስትባል ከደስታዋ ብዛት ህሊናዋን ልትስት ምንም አልቀራትም። የራሷን መኪና ስታሽከረክር እንደ ሰመን ታያት። የዚያን ዕለት ማታ አቶ አደፍርስን ጠብቃ የምስራቹን ነገረቻቸው። ደስ ብሎኛል፣ ደስ ይበል አለቻቸው። ጥሩ ነው በሚል ቃል ብቻ የደስታዋ ተከፋይ መሆናቸውን ገለጹላት። ካነጋገራቸው ለጉዳዩ ይህን ያህልም ክብደት እንዳልሰጡት ግን አልገባትም። ካሁን የምትመርጪውን መኪና ንገሪኝ ይሉኛል ብላ አይናቸውን ስታይ ዝም አሏት። ርዕስ ለውጠው ስለ ሌላ ነገር ጠየቋት። በትዕግስት ብትጠብቅም ከዚያች ዕለት ወዲህ የመኪና ነገር አልተነሳም። በዚህም ምክንያት ሊድን የነበረው ቁስሏ እንደገና መረቀዘ፣ ጥላቻዋም ስር ሰደደ። በቀለች ባጎቷ ሚስትና በመላኩ መካከል ያለው ግንኙነት ጤነኛ እንዳልሆነ ለመረዳት ጊዜ አልወሰደባትም። ግን ምንም የማታውቅ መስላ ለመታየት ሞከረች። አስናቀችም እንዳትጠራጠራት ወዳጅነቷን አጠናከረች። አድፍጣ ቀኗን ጠበቀች። አስናቀች በየዋህነት መጸነሷን ስትነግራት በዘዴ ጉድጓድ መቆፈር ጀመረች። በአባትና በልጅ መካከል ውዝግብ እንዲነሳ እሳት ጫረች። እንዳይበርድም የተቻላትን አደረገች። ፍላጎቷን የምትፈጽምበትን አመቺ ሁኔታ ፈጠረች። የአባቷን ሀብት እጇ ለማድረግ ከዚህ የተሻለ ዕድል እንደማይገጥማ ታወቀች። ሁኔታው ሲፈቅድላት በአቶ አደፍርስ ደም እጇን ታጠበች። በቀለች ወንጀሉን ፈጽማ ከአቶ አደፍርስ ክፍል ስትወጣ ከአስናቀች ጋር በድንገት ተገናኙ። ሁለቱም ደንግጠው ቀጥ ብለው ቀሩ። ወዲያውኑ በቀለች የሆነውን ነገረቻት። አስናቀች የሰማችውን አላመነችም ነበርና ተጠራጠረቻት። ከዚያም አንቺ ነሽ የገደልሻቸው ብላ ወነጀለቻት። በቀለች እኔ አይደለሁም ብላ ካደቻት። እንዳልተቀበለቻት ስትረዳ ግን ከኔ ይልቅ ምክንያት ያላችሁ አንቺና ውሽማሽ ናችሁ ብላ አስፈራራቻት። አቶ አደፍርስ በጤና መታወክ መውለድ እንደማይችሉ አድርጋ በሐሰት ሽብር ለቀቀችባት። ማንም ይግደለው ላንቺ የሚበጅሽ ከኔ ጋር መስማማት ነው አለቻት። ፖሊሶችም ቢሆኑ ካንቺ ይልቅ የኔን ቃል እንደሚያምኑ ልታውቁ ይገባል ብላ አስጨነቀቻት። ጥቅማቸውን በጋራ ለመጠበቅ ማድረግ የሚገባትን በቅጥ አስረዳቻት። አስናቀች ዙሪያው ገደል ሆነባት። ከዚህ ፈተና ውስጥ መውጫ ቀዳዳው ጠበባት። ጥርጣሬ እንጂ የወንጀሉ ፍጻሜ ግርማ ይሁን በቀለች አላወቀችም። እርግጠኛ ባልሆነችበት ነገር ደግሞ ጣጣ ማምጣት አልፈለገችም። የበቀለችን ሐሳብ መቀበል ለሷም ሆነ ለመላኩ የሚጠቅም ሆኖ አገኘችው። ከዚህ የተሻለ አማራጭ አልነበራትምና ተቀበለችው። ሻምበል ታምሩ በቦታው እንደነበረ ሰው የወንጀሉን አፈጻጸም ሲተርክ በቀለች መልእክቱ ለሷ መሆኑን በግልጽ ታወቃት። ይህም አስናቀች ራሷን ለማዳን ስትል ሚስጥራችንን ለጠበቃው በዝርዝር አስረድተዋለች የሚል ቁጭት አደረባት። ከዚህ ደርሳል ብላ ባትገምትም ሴራው መፍረክረኩ ከገባት ግን ውሎ አድሯል። ሚስጥሩ በይፋ ሲታወቅ በወጥመድ እንደተያዘ አውሬ ክፉኛ ጨነቃት። ያም ቢሆን ስሜቷን ተቆጣጥራ መሸበሯ እንዳይታወቅባት ለማስመሰል ሞከረች።
በቁጥጥር ስር ውሎ የስቃይ ዕድሜን ማራዘም ደካማነት ነው ብላ እጇን ላለመስጠት ወዲያውን ወሰነች። ከሻምበሉ ፊት ለጥቂት ጊዜ የምትሰወርበትን ዘዴ ስታሰላስል የስልኩ ጥሪ መንገድ ከፈተላት። ይህም ምርጫዋን ለመፈጸም የምትችልበትን ሁኔታ ፈጠረላት። መርማሪ ፖሊሶች በቀለች የተደበቀችበትን የመጸዳጃ ክፍል በር ሰብሮ ሲገቡ ከገላ መታጠቢያ ገንዳ ውስጥ ሞታ መገኘቷን ብዙዎቹ ሰምተዋል። ሕይወቷን በራሷ እጅ ለማጥፋቷም በማያጠራጥር ሁኔታ ተረጋግጧል። የዚህን ውስብስብ ወንጀል መጨረሻ ለማወቅ ከመቼውም ጊዜ ይበልጥ ፍርድ ቤት ውስጥ ሰዎች በብዛት ተገኝተዋል። አቃቢ ሕግም ሆነ ጠበቃው ማንደፍሮ ቦታቸውን ይዘዋል። ግርማ የቆዳ ጃኬትና ጥቁር ሱሪ ለብሶ ከተመደበለት ቦታ ተቀምጦ ማርታን በዓይኑ ፈልጎ መኖሯን አረጋገጠ። ለመጀመሪያ ጊዜ የእንጀራ አባቱ ከእናቱ ጋር መምጣታቸውን ተመለከተ። ሰውየው ከወህኒ ቤት ተመላልሰው የጠየቁት በመሆኑ ከፍርድ ቤት ባለመምጣታቸው ቅሬታ አላደረበትም ነበርና ሲያያቸው ግን ደስ አለው። በተጨማሪም ያንዳንድ ወዳጆቹ መኖር የሞራል ምርኩዝ ሆነውና ተስፋውን አለመለመው። ዳኛው ግራ ቀኙን ተመልክተው ከባለሙያዎች በጽሑፍ የደረሰ ምስክርነት እንደሚያመለክተው የወይዘሮ አስናቀች ሕይወት የጠፋው ራሱን በቻለ መርዝ እንጂ በእንቅልፍ መድኃኒት እንዳልሆነ አረጋግጠውልናል። ስለዚህ ቀደም ሲል የዚህ ማስረጃ መቅረብ አስፈላጊነቱ የታመነበት ስለሆነና እንዲሁም የተከሳሹ ጠበቃ ለመከላከያ ወሳኝነት ይኖረዋል ስላለ በዚህ በኩል ያለውን አቋም ለፍርድ ቤቱ ያስረዳ ብሎ አዘዙ። ማንደፍሮ ተነስቶ እጅ ነሳ። ካባውን አስተካክሎ ወደ መሃል ገባና አቶ አደፍርስንም ሆነ ባለቤታቸውን የገደለችው በቀለች መንገሻ እንደሆነች ግልጽ የሆነ ይመስለኛል። ሆኖም በቀለች ወንጀሉን ለምንና እንዴት እንደፈጸመች ለፍርድ ቤቱ ማሳየት ፈልጋለሁ። አስናቀች ከባለቤቷ ከአቶ አደፍርስ መውለድ አለመቻሏን በቀለች በሐሰት አስመስላ ስለነገረቻት ብቻ ካለምንም ጥርጣሬ ጽንሱ የመላኩ ይሆናል ብላ በስሜት አመነችበት። በሌላ በኩል ደግሞ ዓላማዋ ግቡን ይመታ ዘንድ በመላኩና በአስናቀች መሃል ያለውን ምስጢራዊ ግንኙነት ለተከሳሹ ትገልጽለታለች። አቶ አደፍርስ በወጣቷ ሚስታቸው ፍቅር ታውረው ስለነበረ በስተጀርባቸው የሚፈጸምባቸውን ደባ አምነው ሊቀበሉ ባለመፍቀዳቸው በአባትና በልጅ መሃል አለመግባባት ይፈጠራል። ከቤት ውስጥ የተከሰተው ሁኔታ አስናቀችን የህሊና እረፍት ነስቷት ከዛሬ ነገ ተዋረድኩኝ እያለች ስትጨነቅ ከረመች። አጋጣሚ ሆነና የበቀለች እጅ በአቶ አደፍርስ ደም ሲቀላየች ሁለቱም የየራሳቸውን ህልውና ለመጠበቅ ሲሉ በተንኮል የጋራ ግንባር ፈጥረው ተከሳሹ የሚወነጀልበትን ዘዴ ወዲያውኑ ቀየሱ። አስናቀች በሙያው እንደሰለጠነ የመድረክ ሰው ያየችውን በማየቷ የደነገጠች መስላ እሪ ብላ ጮኸች። ህሊናዋ ሳትስት የሳተች ሆና በመቅረቧ መላኩ እውነቱን እንዳያውቅ የወንጀሉንም ትክክለኛ ገጽታ እንዳይከሰትለት በሐሰት መጋረጃ አይኑ ሸፈኑት። በአንድ ድምፅ ተከሳሹን በሐሰት ወንጅለው መሰከሩበት። የገደለ ይሞታል ሲባል ሰምተዋልና የጥቅም ሚዛናቸውን በመጠበቅ በቀለች የአባቷን አስናቀችም የባለቤቷን ንብረት ሊከፋፈሉ ዕቅድ አወጡ። ሆኖም እውነትን ማፈን የሚችል ኃይል የለምና ሴራቸው ቀስ በቀስ
እየተፍረከረከ ሲሄድ አንዷ ለሌላው የነበራትን ታማኝነት መስመሩን ለቀቀ። አስናቀች ለችግሯ መፍትሄ ለመሻት የሕግ አማካሪ ፈለገች። እባብ ለእባብ ይተያያል ካብ ለካብ ነውና በቀለችም ሚስጥር ሳይዝረከረክ በወቅቱ እርምጃ ስለወሰደች አስናቀች ወደ ሙታን ዓለም በእንባ ተሸኘች። ለዚህ ሁሉ አመጽ መሰረታዊ መነሻ ምንድነው? የነገሩ አመጣጥ ወደ ኋላ መለስ ብለን እንመልከተው። አዎ አቶ አደፍርስና ወንድማቸው አቶ መንገሻ የበቀለች አባት በውርስ ምክንያት በመካከላቸው ጠብ ይፈጠራል። ከረጅም ጊዜ ሙግት በኋላ በአገር ሽማግሌዎች አስታራቂነት ከስምምነት ላይ ይደርሳሉ። ሆኖም ግን ንብረቱን ሳይካፈሉ አቶ መንገሻ ባልታወቀ ሰው በድንገት ይገደላሉ። የወንጀለኛው በውል አለመታወቅ ደግሞ አደፍርስን ከማስጠርጠር አልፎ ነፍሰ ገዳይ እስከ መባል ያደርሳቸዋል። ግን ማስረጃ የሌለው ነገር ሁሉ ሐሜት ነውና በሐሜትነቱ ይቀራል። ውሸት ብዙ ጊዜ ተደጋግሞ ሲነገር እንደ እውነት ይቆጠራል የሚሉት ዘይቤ ያለና በቀለች በአፍላ ዕድሜዋ ከእናቷ የሰማችው መሰረተ ቢስ አሉባልታ በተሰዋሪ ሕሊናዋ ውስጥ ተደብቆ ስነ ልቦናዊ ተጽዕኖ ያሳድርባታል። በተጨማሪም ፍቅር አልባ አስተዳደጓ ለዚህ ድክመቷ አስተዋጽኦ ማድረጉ አይጠረጠርም። በተለይ ደግሞ ለአቅመ ሔዋን ከደረሰች በኋላ በተለያዩ ምክንያቶች ምናልባት አቶ አደፍርስ ፍላጎቷን ለማሟላት ፈቃደኛ ሳይሆኑ ቀርተው ከሆነ ይበልጥ እንድትጠላቸው ገፋፍቷታል የሚል ግምት አለኝ። ወይም የአባቷን ሀብት እንዲሰጧት ጠይቃቸው ለማካፈል ፈቃደኛ ሳይሆኑ ቀርተውም ይሆናል። ያም ሆነ ይህ ግን የአቶ አደፍርስ ሰፍሳፋነት የአባቷን ሞት ሚስጥርነት ከንብረታቸው ጋር በቅርብ የተያዘ እንዲመስላ ስላደረጋት ጥላቿ ተንኮልን ወልዶ ወደ ጥፋት መራት። ምንጩ ይሄ ቢሆንም ማንኛውንም ነገር በተለይም ወንጀል ለተግባራዊነቱ አጋጣሚ ይፈልጋልና አቶ መላኩ የሐሰት ካባ ደርቦ አቶ አደፍርስ ቤት መምጣቱ ሁኔታዎችን አመቻችቶላታል። በዚህም ተገፋፍታ የጥፋት እጇን ዘርግታ ክቡር ሕይወት ካለምንም ሰብአዊ ርኅራኄ ቀሰፈች። ግን ክፋትን ያመጡ ሁሉ መከራን ይወልዳሉና ለሌሎች የጋበዘችውን መራሪ ሞት ጽዋ እሷም በተሯ ሳትወድ በግድ ተጎንጭታ ሕይወቷን በራሷ ውሳኔ ያጨለመች። ሐቁ ይሄ ነውና ፍርድ ቤቱ ተከሳሹ በወንጀል ውስጥ ምንም አይነት ሚና ለመጫወቱን ተገንዝቦ በነፃ እንዲያሰናብተው በትህትና ጠይቃለሁ ብሎ ተቀመጠ። ማንደፍሮ በፍርድ ቤት ውስጥ የነበሩትን ሰዎች አድናቆት አደረፈ። ባርቆ አስተዋይነቱን ተወደሰ። በቀለች ከሕግ ፊት ተሰውራ ራሷን በራሷ መግደሏ ይፋ ከሆነበት ጊዜ ጀምሮ ወንጀለኛዋ እሷ መሆኗ በሁሉም ዘንድ ታውቋል። ግን ማንደፍሮ ከመነሻው እስከ መጨረሻው የጥፋት መልእክተኛው ሶስተኛው ሰው ነው በሚለው አቋሙ ጸንቶ እውነቱ ላይ መድረሱ ብዙዎችን አስደንቋል። ሻምበል ታምሩም በጥቂት ደቂቃዎች ውስጥ ካጠገቡ ተሰውራ ሕይወቷን ማጥፋቷ ቢቆጨውም ቅሉ በከንፈር ቀለም ከመስታወቱ ላይ አጥፍቻለሁ፣ ለጥፋቴም ተመጣጣኝ ቅጣት ወስኛለሁ የሚለው ቃል ወንጀለኛነቱን አረጋግጦለታል። እሷም ሆነች አስናቀች ሕይወታቸውን ያጡት በተመሳሳይ መርዝ ነው የሚል ጥርጣሬ አድሮበታል። የምርመራው ውጤት ይህንኑ እንደሚያረጋግጥም ተስፋ አድርጓል። ለአቃቤ ሕግም ሁኔታውን በዝርዝር አስረድቶ በወንጀሉ ግልጽነት ተማምኖበታል። ግን አስናቀች ከተጋለጠች በኋላ እንዴት ለመላኩ የምታውቀውን ሚስጥር ሳታካፈለው ቀረች የሚለው ጥያቄ በሕግ አዋቂዎች ዘንድ አከራካሪ ነጥብ ሆኖ የተለያየ አስተያየት ቀርቦበታል። ለወንጀሉ ተባባሪ መሆኔን መላኩ ካወቀብኝ ሊጠላኝ ይችላል የሚል ጥርጣሬ አድሮባት ይሆናል ያሉም ነበሩ።
በተለይ ግን እንደታሰበው ግርማ በአባቱ ሞት ተጠያቂ ሆኖ ከተፈረደበት መልአኩ የሚያውቀውን ምስጢር ተገን አድርጎ ሰላም አይሰጠኝም በሚል ፍርሃት ነው የደበቀችው የሚለው አስተያየት ግን በብዙዎች ዘንድ ተቀባይነትን አግኝቷል። ይህም ግምት እንጂ ከሷ ከራሷ በስተቀር ትክክለኛ ምክንያቷን የሚያውቅ ሰው የለም። ዳኛው እንደ ማንኛውም ሰው ቀደም ሲል የተፈጠረውን ሁኔታ ቢያውቁም የፍርድ ቤቱን ደንብ ማሟላት አስፈላጊ በመሆኑ አቃቤ ሕግ በጉዳዩ ላይ አስተያየት እንዳለው ጠየቁት። የለኝም ሲል መለሰላቸው። ዳኛው ከሁለቱም ወገን አከራካሪ ነጥብ አለመኖሩን አረጋግጠው የፍርድ ቤቱን ውሳኔ ለማሰማት ዝግጅታቸውን ሲገልጹ ተከሳሹ ግርማ ተነስቶ ቆመ። ሁሉም ጸጥ ብሎ ባንክሮ ለማዳመጥ ጆሮን አቅንቶ ጠበቀ። ዳኛው ከፊት ለፊታቸው የተዘረጋውን ፋይል አስተካከሉና ፍትህ እንዳይዛባ፣ ሰብአዊ ክብር ካለ አግባብ እንዳይደፈር፣ የእውነት ልዕልናም በሐሰት እንዳይታፈን ፍርድ ቤቱ በተጣለበት ከፍተኛ ኃላፊነትና አደራ በአቃቤ ሕግም ሆነ በተከሳሹ ጠበቃ በኩል የቀረበውን ማስረጃ ሲመረምርና ሕጋዊ ክርክሩንም በጥሞና ሲከታተል ቆይቷል። ለወንጀሉ መፈጸም መነሻ ምክንያት ነው ተብሎ ክስ የተመሰረተበት ጭብጥ በበቂ ማስረጃ ያልተደገፈ ሲሆን ተከሳሹም ወንጀሉን ለመፈጸሙ በማያጠራጥር ሁኔታ አልተመሰከረበትም። አዎ፣ በተለይም የሁለቱ የሕግ ምስክሮች በድንገት ከዚህ ዓለም በሞት መለየት ቀደም ሲል ተከሳሹ ፈጸመ ከተባለ ወንጀል ጋር የቅርብ ግንኙነት ሳይኖረው አይቀርም የሚል ግምት በፍርድ ቤቱ ላይ አሳድሯል። ስለዚህ በተቀነባበረ የተንኮል ሴራ ሰላማዊ ሰው ባልፈጸመው ጥፋት ተጠያቂ እንዲሆን ለማድረግ የተሞከረ ስውር ደባ መሆኑን በመገንዘብ ይሄ ፍርድ ቤት በዛሬው ቀን ተከሳሹ ግርማ ደፍርስን በነጻ ሰናብቶታል በማለት ፍርድ ሰጡ። የተሰበሰበው ሰው ሁሉ ስሜቱን መቆጣጠር አቃተውና በል እንደተባለ በአንድነት ተነስቶ አጨበጨበ። ሐቅን የሚገድል ኃይል የለም አለ። ፍትህ በሚገባ ተበየነ ተብሎ ሲወራ የሚደማመጥ ጠፋና ጸጥታው ደፈረሰ። ፍርድ ቤት ውስጥ ትርምስ ሆነ። የግርማ እናት እልልታቸውን አቀለጡት። አጠገባቸው ያገኙትን ሁሉ እያቀፉ ሳሙ። ግርማ ለጠበቃው ያለውን አድናቆት ገለጸለት። ከልብ የመነጨ ከፍተኛ ምስጋናም አቀረበለት። ማርታ ከደስታ ብዛት ሲቃ ይዟት እየተናነቃት ሰዎችን ካለምንም ይሉኝታ እየጣሰች አልፋ ከግርማ አንገት ላይ ተጠመጠመች። በአደባባይ ፍቅርን መግለጽ ለባህሉ ያልተለመደ እንግዳ ነገር ቢሆንም በትዝብት ዓይን አልታየችም ነበር። እሷም ብትሆን ግን በዚያን ወቅት ለማንም ግድ አልነበራትም። ግርማ እንኳን ደስ ያለ በማለት መልካም ምኞታቸውን የገለጹለትን ሁሉ አመስግኖ ከማርታ ጋር እንደተቃቀፉ ከፍርድ ቤት ወጡ።